ቡና ኤክስፖርት ማድረግ ጀምረናል ማለት በራሱ በጎጃም ብራንድ ወይም መጠሪያ ባይሆንም ከሌሎች አካባቢዎች በተለይ በአገር ደረጃ ከፍተኛ ሆነ የኤክስፖርት ጉርስ ከምንለው አንዱ ቡና ነው። ቡና በአገር አቀፍ ደረጃ የዶላር ምንዛሬ ጥረታችንን በከፍተኛ ሁኔታ የሚሞላ ነው በነገራችን ላይ እና በዚህ በጣም በዚህ አመትም እንደ ሀገር ያው የሰማነው ነው ከ3 ቢሊዮን ዶላር በላይ እንደ ሀገር የውጭ ምንዛሬ የተገኘበት ምርት ነው። ይሄ ብቻም አይደለም የአርሶ አደሩን ህይወት በቀላሉ መቀየር የሚችል ቡና በትንሽ መሬት ላይ በጣም የተሻለ ምርት የምታገኝበትና በዛ ደግሞ ራስን የምትቀይርበት በጣም ወሳኝ የሆነ ችግኝ ከመሆኑ ጋር ተያይዞ ከተዚህ ቀደሙ ለየት ባለ መንገድ የምናይበት እንትን አለ። የትንሽ ያየናቸው ምልክቶች ሰፋ ባለ መንገድ ለምን አስፍተን አንሄድም የሚል ኮሚትመንት አለ እንደ መንግስትም እንደ አመራርም ኤክስፖርት ማምረት ከተቻለ፣ ሁለተኛ ደግሞ አግሮ ኢኮሎጂው ምቹ ሁኔታን የሚፈጥር ከሆነ አርሶ አደሩም ደግሞ የተሻለ ንቃተ ህሊናው በየጊዜው እያደገ ከመጣ ለምንድነው በስፋት ማንሄድበት ምናምን ብለን መክረን አቅደን ተዘጋጅተን ለዚህ አመት የተወሰነች ነገር ለመጀመር ነው። በነገራችን ላይ በዚህ አመት የአትክልትና ፍራፍሬ ንቅናቄያችን ለሚቀጥለው አመት በተሻለና ደረጀት ባለ መንገድ ከዚህ በላቀ በሺዎች የሚቆጠር ሄክታር መሬት ልናለማ ነው የሚሆን መነሻ የሆነ የንቅናቄ መድረክ ነው ዛሬ። ማለት ከዚህ በፊት ቡናን በክላስተር ቡናን በእንደዚህ አይነት የንቅናቄ መድረኩ ንቅናቄ እንቅስቃሴዎች ቡናን ተክለን አናውቅም። በዚህ አመት ግን ቢያንስ አርሶ አደሩ የበለጠ እንዲነቃቃ ለማድረግ ወደ ሌሎች አካባቢ ተሞክሮ እንዲሰፋ ለማድረግ የሚያስችል መነሻ የሚሆን ነገር ነው ዛሬ ያስቀመጥነው። የዚህን አመት እንተክላለን። በሚቀጥለው አመት ደግሞ የበለጠ ችግኝ ዝግጅት እናካሄዳለን በስፋት ማለት ነው። አይታችሁታል። እዚህ ለሚቀጥለው አመት በስፋት የቡና ችግኝ ለማፍላት ቅድመ ዝግጅት እየተደረገ ያለ ይሄን አጠናክረን ስንተክል ሰላማችን እያረጋገጥ መሆን አለብን። የተጀመረውን አንጻራዊ ሰላም የተሟላ ሰላም እንዲሆን የማድረግ የእያንዳንዳችን ኃላፊነት እስካለ ድረስ ይሄን የበለጠ ማጠናከር ያስፈልጋል። አርሶ አደሩ የተጀመረውን አጠቃላይ እንቅስቃሴ የልማት እንቅስቃሴ እውን ለማድረግ በጣም ሰላም ወሳኝ ነው ከሁሉም በላይ ማለት ነው። ዜጎች ከቦታ ቦታ ተንቀሳቅሰው የዕለት ከዕለት ስራቸውን ማከናወን ካልቻሉ ዝሮ ሄዶ ድህነት ነው የመጨረሻው ውጤት የሚሆነው። የተገኘውን ሰላም የበለጠ ማስፋት ማጽናት ያስፈልጋል።